ايوه هذا اللي جنبه. هي دخلت وما قالت لاحد وغرقت والحمد لله وماتت. هذا امر الله. لا حول ولا قوة. طيب ده ايش سويتم؟ لسه والله الكفيل بيسوي الاوراق والاجراءات. انتم يعني انتم اشتري يعني انتم مو جات اول ما جات عندكم؟ كيف جات عندنا؟ يعني قصدك انتم مو خفيل يعني انا اخت الكفيله يا حبيبتي. يعني مو اخت الكفيلة اللي عندها حقتها. ايوه خلاص ان شاء الله لما نجهزوها وكله تجهز اوراقها، عشان عارفه انت عندنا احنا هنا الحكومه تقفل في الايام الاجازه. احنا اليوم الجمعه عندنا، فهمتي؟ متى يا اختي هذا الدنيا كلنا نموت، انت تموت انا تموت، يعني طريقنا على الموت، يعني كلنا نموت الحمد لله، بس الموت يعني يجي لكن واحدها كده فجأة والله يعني تستغرب يعني شوية في مشكلة. والله كلنا زعلانين عليها. نصرة كانت تخاف الله، إنسانة طيبة، إنسانة خيرة صراحة، يعني إنسانة ما قد سوت شيء، يعني طيبة مع الكل حتى مع أولادي. شوفي أنا أخت المدام حقتها حتى مع أولادي حنونة. ما لله إلينا راجعون. ايوه كده برافو عليك. انا لله وانا اليه راجعون. ما عندنا شيء، يعني انا امي ماتت واخواني ماتوا 4 قدامي وابويا مات، ما قدرنا نسوي شيء غير ان والله في البلاد ما صدقوها. تقول علمي كيف يعني تسأليها علميني، يقولهم دق رجال لينا تقولها مصر ماتت، هم ما يعرفوا كلام يعني. بعدين يقولهم سألوها. انت ايش اسمك؟ فاطمة. انت فاطمة، انت اختها اللي في دبي؟ انا مو اللي في دبي، انا في السعودي موجودة هنا، انا بنت عمها. بنت عمها. والله يا حبيبي شوفي، والله كفيلتها ما قصرت في اي شيء صراحة، وقفت معاها. شوفي حتى البنات هنا احنا فتحنا في بيتنا عزا. تعرف ايش العزا؟ ادري والله العظيم، وصحباتها ما قصروا واقفين معاها، واللي يسوي صدقة واللي يسوي كل شيء، يعني ما احنا مقصرين معاها. لكن هذا امر الله. امر الله لما نيجي يا فاطمة ما تقدري توقفيه. ما تقدر توقفي الساعة يعني، ولا تستقدم ولا تستأخر، عادينا مسلم نصبر يعني على كل شيء. الحمد لله الحمد لله الحمد لله. ادعي لها قولي لها الله يرحمها واغفر لها. الله يرحمها. حبيبي اسمعي، هم يستنوا يا ماما الاجراءات يخلصوها، عشان الحكومه لازم تسوي لها اوراقها عشان يطلعوها الحبشه. خلاص بنشوفها. ايوه እንግዲህ በጣም የሚያሳዝን ዜና ነው። ውድ የመዳም ቅመሞች አላህ በሰላም ለሀገራችን ያብቃን። እኔም ወላሂ አንድ የታዘብኩት ነገር ቢኖር እኛ የመዳም ቅመሞች ልክ ከመዳሞቻችን ባህር ላይ ወይንም የሆነ መዝናኛ ቦታ ስንሄድ ማለት ነው፣ ልክ እነሱ ከሚያውቁት በላይ ነው የምንሆነው። ሁሉንም ነገር ልንሞክር እንፈልጋለን ማለት ነው። ማንችለውን ነገር ባንሞክረስ ህይወታችንን አደጋ ላይ ለምንድን ነው የምንጥለው? አሁን ባህር ቦታ ብዙ ልጆች እያየው ነው በቲክቶክም፣ በተለይ ዱባይ ላይ ያላችሁ ባህር ቦታ ከሄዳችሁ ራሳችሁን በቃ አደጋ ላይ ለመጣል ማታረጉት ጥረት የለም ማለት ነው። ማታቁቱን ነገር አትሞክሩ። እዚህም ደግሞ መስበሃ ቦታ ትሄዳላችሁ፣ የማታቁቱን ነገር አትሞክሩ። ለእኛ የዚህ ልምድ የለንም። አገር ኢትዮጵያ ውስጥ እየዋኘኝ አይደለም፣ የዋኛ ልምድ የለንም። ስለዚህ እዚህ ውሃ ትንሽ ያኔ ቀላል ነገር አይደለም። በቃ ማችሉትን ነገር አትሞክሩ። በሌላ ነገር መዝናናት ትችላላችሁ። ካያችሁት ራሱ እኔ ከመዳሞቼ ጋር ለምሳሌ ሄዳለሁ፣ ግን ደግሞ ማልችለውን ነገር ወላሂ አልሞክርም፣ አነካውም ማለት ነው። ምክንያቱም አልችልም፣ ልምዱ ስለሌለኝ አልሞክረውም። ሁሉንም ነገር ቀዳና ቀደር፣ አዎ አላህ ነው ሁሉንም ነገር የሚያደርገው፣ እሷ ቀደሯ ስለደረሰ ነው። ግን ደግሞ እኛ ሰበብ እንትን ማለት መርዝ ጠጥተን ቀደር ነው ብለን እንትን ማለት የለብንም። ራሳችን ጥንቃቄ አድርገን አላህም ራሳችሁን ጠብቁ ብለዋል ማለት ነው። ስለዚህ ሰበብ መሆን አለብን፣ ለነፍሲያችን ሰበብ መሆን አለብን። ማችሉትን ነገር ወይንም
ቪዲዮ ለመፖሰት የሆነ ሀረካት ልታሳዩ የሆነ ነገር ለመሆን ነው። ይሄንን ሁሉ ያኔ ራሳችን አሁን ምንም ይነካናል ብለን አናስብም። እባካችሁ ራሳችሁን አደጋ ላይ አትጣሉ። አላህ ይጠብቀን፣ አላህ ይጠብቃችሁ ባላችሁበት በዓለም ዳርቻ። ውድ እህቶቼ ብዙ ሰው በዚህ ባህር ቦታ ሄዶ ብዙ አይተናል እንረሳለን እንጂ ማለት ነው። ባለፈው የሆነች ኢትዮጵያ ላይ እንደዚሁም ከልጇ ጋር ልጇን ለማትረፍ ባረገችው እንትን ሕፃን ልጅ ይዘው ባህር ቦታ ይሄዳሉ። ከሄዱ በኋላ ደግሞ በጣም ይሰንፋሉ ማለት ነው። በቃ ወላሂ በጣም በጣም ማለት ነው። ባህር ማለት እኮ ግዙፍ ውሃ ማለት ነው። በእኛ በጉልበታችን ምን ያክል ነው የምንተማመነው? ያኔ ዝም ብሎ ጮርጮር ያኔ በቃ የሆነ የሚንጠባጠብ ውሃ እንደዛ ነው ወይ የምናየው? እዚህ ምስባህ ላይ በትንሽ እንደዚህ የተሰበሰበ ምስባህ ላይ ራሱ ህይወታችን አደጋ ላይ ሊጥል ይችላል። መጠንቀቅ አለብን። በህይወታችን ላይ መቀለድ የለብንም። ማንችለውን ነገር አለመሞከር፣ አለመስራት። መዋኘት ብርቅ አይደለም። ስለዚህ የማንችለውን ነገር ህይወታችንን አደጋ ላይ ይባካችሁ፣ ህይወታችን አደጋ ላይ። አሁን እቺ ልጅ ልክ እንደገባች ነው ህይወቷ ያለፈው ማለት ነው። ምክንያቱም የምንም አይነት ልምድ ካሌለን እንደዚህ ነው። እነሱ ቢገቡም ህፃን ሆነው እየተለማመዱ እያዩ እየዋኙ ነው። በውዋ ነው ያደጉት። እዚህ ሀገር የተለያዩ አረብ ሀገራት በውዋ ነው እየዋኙ ነው ያደጉት። የውዋ ልምድ የመዋኛ ልምድ አላቸው። ለእኛ ግን ምንም የለንም። እነሱን አይተን ብቻ ፊት ብለን እንደነሱ ለመስራት አንሞክር። እባካችሁን ራሳችንን መጠበቅ አለብን። ከዛ በኋላ አላህ ያመጣውን ነገር እንቀበላለን። ግን ደግሞ ራሳችን መርዝ በልተን ሞትን ያኔ የአላህ ቀድር ነው ማለት አንችልም። ለራሳችን እንክብካቤ ማድረግ ያለብንን ነፍስያችንን መጠበቅ ያለብንን ሁሉ ካረግነ በኋላ አላህ ያመጣውን ነገር እንቀበላለን። በቃ ተረጋጉ። ፎቶም ለማንሳት ይሁን ምንም ለማንሳት ይሁን እንዴ እኔ ህይወቴን መስዋዕት አድርጌ ማነሳው ፎቶ ምን ያደርግልኛል? ለይታችን እንዴት ሆኖ እንደቸገራት እሷና አላህ ያውቃሉ። ግን ብዙ እህቶች እኔ ለምሳሌ ነው እሷን ያወራሁት እንጂ ብዙ እህቶች ባህር ላይ ስትሄዱ አፈር በላይ ላያችሁ አንስታችሁ የምትከናነቡ ሄዳችሁ ባህሩ ላይ ንጥ ብላችሁ የሚዘሉት ነገር ምናምን ወላሂ በጣም ይሰቀጥጣል ለማየት ራሱ ማለት ነው። እባካችሁ ተጠንቀቁ። ይሄ ሁላችሁ ህይወት እንዲህ ናት። በቃ ቢያንስ ልምድ የሌላችሁ እወኛለሁ ብላችሁ ከገባችሁ በኋላ ከገባችሁበት አትወጡም። ይሄ ነው ችግሩ። ውሃ ውስጥ ብዙ እውቀት ያስፈልጋል። ዝም ብላችሁ እንደ እንትን አይደለም። ለዛውም ባህር ላይ ግዙፍ ውሃ ላይ እንደዚህ እንትን ማለት በቃ ወላሂ መዳሞች እስከሚደነግጡ ድረስ እነሱ ክላስ ሞቱ፣ እኛ ሞትን። እነሱ እኮ ማድረግ አለባቸው ያደርጋሉ። ምንም እኮ አይጨንካቸውም ስለኛ። አልሐምዱሊላህ ነው ያለችው። በቃ አያችሁ እንደሰማችሁ ሴቱ አልሐምዱሊላህ። እነሱ ሰው ሲሞት ብርቃቸው አይደለም። እናት አባቶቻቸውን ቢሞት ብርቃቸው አይደለም። አላህ አልሐምዱሊላህ ነው። አላህን ማመዝገን ነው ያለባቸው። ግን እቺ እህታችን እንዴት ሆና ሞተች፣ በምን አይነት እንዴት ሆነ ሞተች፣ እንዴት ሆነች የሚለው እሷና አላህ ብቻ ነው የሚያውቀው። አላህ ይጠብቃችሁ።